አንድ ሰው አሁን ለምሳሌ እዚህ ሀገር ሲመጣ እኔ ከተቀበልኩት እኔም ባያገኝ ኖሮ ማን ያስጎበኘው ነበር? ያቺን ከተማ ማን ያነጋግረው ነበር? ገብቶቻል? እግረ መንገዱን ካንተ ጋር የሆነ ሬስቶራንትና የሆነ ሀገር ሲወስዳችሁ እናንተ ላይ ኢንቨስት ያደረገ አይነት ስሜት እንዳይሰማችሁ። እኔ ባያገኝ ለቱሪዝም ቢሮ ቢከፍል ስንት ይከፍላል የሚለውን አስቢበት። ሰው ቫኬሽን ሲወጣ እንደ ማዳበሪያነት ሲያደርግ ገብቶቻል? ከአንድም ሁለት ጊዜ ዱባይ መተንኩ ጎብኝቶኛል እንዴ። ለራሱ ለመዝናናት ነው እኮ የመጣው። እኔን እኮ እየተጠቀመብኝ ያለው አይ ላቭ ዩ በሚል ጥቅስ እንደ ቱሪዝም ቢሮ እየተጠቀመብኝ ነው እኮ፣ ለዛውም በነፃ። ቱሪዝም ቢሮስ ሀገር አሳይቶ ክፍያ አስከፍሎ ይለቃል። አይ ላቭ ዩ በሚል ተልካሻ ምክንያት ቆሻሻውን ያራግፍብኛል። ገብቶቻል? ጊዜን ምጥጥ አድርጎ ነው የሚበላው። አሻራው መጣ አድርጎ ነው የሚሄደው። ሰው መዋደድ እኮ ያለ ነው፣ ግን ልባችሁ ያውቋል። ፍቅር ላይ ተመሰረተ ሪሌሽን የላችሁ። ጥቅም ላይ ከሆነ ደግሞ ሁለታችሁም ሂሳባችሁን ተሳሰቡ። ሂሳብሽን እንትን ከአንቺ ጋር ቪአይፒ ሆቴል ገብቶ ምናምን ነገር ነው። አንቺን ባያገኝም ሄዶ መዝናናቱ አይቀር። ለዛውም ደብሮት የሚያናግረው ሰው አቶ ያ ለዛውም ደብሮት ነው የሚመለሰው። ብር እኮ አያዋራም እኮ። የሚያዋራ ሰው ሊገዛል ይችላል እና አንድ ሰው ወይ ሀብታም ሆኖ ምናምን ወይንም ደግሞ ከሌላ ሀገር መጥቶ ስላገኘ ብቻ ለአንተ የተለየ ቦታ ስላለው አይደል መደበሪያው ነው። ማን ነው የሚያሳየው? ማንም ሰው እኮ አላገሩ ባዳ ነው እኮ አይደል? ቢያንስ እኔ ቀድሜን ሀገር አውቀዋል። የሆነን ሰው ተቀብዬ ባዝናን ነው ለሱ እኮ እንትን ነው ህይወት ነው እኮ ያቀለልኩለት። ራይት ያ ለኔ ሲል ነው እንደዚህ ያደረገውላቸው እንዳታስቡ። ለምን እነሱ ለዛ አይደለም። ቱሪዝም ቢሮ ብቻ ነው። ቱሪዝም በነፃ በይሉኝታ የተመሰረተ ቱሪዝም ቢሮ፣ ለዛው ፉል ፓኬጅ አልጋን ያካተተ ብዙ። ሂሳብሽን አስቢ። ገብቶቻል? ዛሴት እና ሂሳብሽን አወራርጂ። ደስ ይላል። የሀበሻ ባለስልጣን ወይ ባለ ሀብት ሲያረጅ ሀገርን አይደለም ታሪክን አይደለም የሚጎበኘው፣ እሙሙ ነው የሚጎበኝ። የእውነት እኛ ደግሞ ምናልባት መደራጀት ከቻለ የእሙሙ ኤግዚቢሽን እንከፍታለን ብዬ ተስፋ አደርጋለሁ። ሁላችሁም እዛ ቦታ እንድትመጡ። ይሄንን እንትን የስራ እንትን እንዴት አያችሁት? ከዛ ምን ይላል? አትናገሪ ይላል። ጸጣይ ጥሩ አይደለም። ፊት ለፊት ያወጡት ነገር ይላል። ለሌላ ቱር እኮ ራሱን እያዘጋጀ ለሌላ ቱር ለነገሩ ከሜላት ግን ዲቦዬ ትሻላለች። ማለት ዲቦዬ ስነ ስርዓት አላት። ባይዘው ዲቦዬ በጣም ምስኪን ናት። ብልጠቷን አያችሁት? ዲቦ ከሜላት ጋር ጓደኛ ሆነችና ወሰደች። አይጠቅማት ምን ያደርግላታል? የሀበሻ ሽማግሌ ሲያረጅ ሀገር ቤት እዚህ ላችሁ ደሃ ህፃናቶች ጀላት ይነጣጠቃሉ፣ አስክሬም ይነጣጠቃሉ፣ ብስኩት ይነጣጠቃሉ ምናምን አይደል? የሴቶች ኳስ ነው የሚሆኑት ባለሀብቶች። አይታችኋል? የሴት ኳስ እንትና መታ ከዚህ ትመቷለች፣ ጆቶኒው እሷ ትመቷለች። መሽከርከር ነው በቃ እድሜያቸው እያረጀ ሲመጣ ወይ ቤተክርስቲያን ሲያሰሩ ወይ ለድሃ ሲቆሙ አላዩ። ስንት ድሃ እዚህ ሲያለቅስ እናያለን። እነሱ የሚያወጡት ወይ የሚያሞግሳቸው
ወይ ደግሞ እንደፈለጉ ሲዝረከረጉ ጉዳቸውን ዝም ሊል ለሚችል ሰው ላይ ብቻ ነው ወጪ የሚያወጡት። የሚቀናቸውም እሱ ነው ባይዘው ያ እና እላችኋለሁ ሴቶች ከእንደዚህ አይነት ቦታ ራቁ አልላችሁ። ያው እናንተም የጥቅም ሰው ስለሆናችሁ የምነግራችሁ ነገር ግን ጥቅማችሁን ጊዜያዊ አታርጉት፣ ዘለቄታ አለው አድርጉት። እሺ ሲመጣችን ልብስ ገዝቶልኛል፣ ይሄንን ቦርሳ ገዝቶልኛል፣ ምን ያደርጋል ልብስ? ሁለት ጊዜ ከለበስከው በኋላ እኮ ምን ነው ልብሱ ላይ ታቱስ ተሰርተው ነው እንዴት ይባላል እኮ ይሁን። እሱ ነው ልብስ 10 ስትደጋግም ምን ነው ተነቀስከው እንዴ ነው የምትባል። ምንም አይደል። የፈለገ $1,000,000 ብታወጣበት ልብስ ሁማኔር $1,000,000 ብትገዛ ምን ነው ይሄ ነገር ራስታ ነው እንዴ ምናምን ነው የምትባለው። ፎረፎር አወጣ እኮ ነው የምትባለው። ዘላቂ ነገር እንትን በሉ፣ ያ ተጠቀሙበት። ብር ካለ እንኳን አንድ ሚስት አለም የዳማ ብለው የሚንቀሳቀሱ ናቸው። እናንተም ደግሞ ሁሉ ነገር ካልኩሌት አድርጉት፣ በሂሳብ አወራርዱት። ያው ግን እናንተ ህዝቡ ይጀናጀነው የለ እንዴ? ይጀናጀነዋል። እኛን ለካ እዚህ ወሬ ስናወራ ምናድረው። እቺ ነገር ሪከርደር ታርጓት እስቲ የሆዴ ወዳችን እናውራ። ኧረ ሪከርደሮች ተው ግን እናንተ ልጆች እንደ ቤተሰብ እስቲ እናውራ። አሁን 1200 ሰው አለን፣ አሁን ላይ 1600 ሰው አለን። እስቲ ዌር ቢግ ፋሚሊ ዩኑ ትልቅ ቤተሰቦች ነን እኮ እዚህ ሚዲያ ላይ ያለን። እስቲ እንደ ቤተሰብ እናውራ። እስቲ ለባዳ አሳልፋችሁ እናውራ። ህዝቡ ይናፋው የለ እንዴ? የእውነት ይጠፈጥፉ የለ እንዴ? ላርጎ ነው የሚለው እንትና ማሜዬ ምን ነው ግን የሚባል የኔ ቆንጆ ነው። ቴክስቱ መጀመሪያ ሲመጣ እስቲ ገምቱ። የመጀመሪያ ቴክስቱ ምን ይመስላችኋል? እስቲ መጀመሪያ ጊዜ ገና የፍቅር ጥያቄ ሲጠይቅ ምን የጻፈ ነው እስቲ ይመስላችሁ? ከዛ ቤዚክ ላይ ተነስተን እኔ ጨርስላችኋለሁ። መጨረሻውን ማን ይጨርሷል? እናንተ ብቻ ምን ይመስላችኋል? መጀመሪያ ጊዜ ፍቅር እኮ አለ እንሸጓገር የሚል ሀሳብ ሲመጣ የመጀመሪያ ማን የጻፈ ይመስላችኋል? ሀየኔ ቆንጆ ቀጥታ እንደዚህ አይነት ቃል ስክሪንሻት አድርጋ ብትለጥፈኝ ስሎ ይፈራሉ እኮ። እኔ ዝም ብዬ ላስበው፣ ዝም ብዬ እንትን ነው። አሁን ለምሳሌ እሺ የኔ ቆንጆ ምናምንም አይሉም እነዚህ ባለሀብት ምናምን ባለስልጣን አይለን። አሁን ለምሳሌ ወይ አንተ ከሰው ጋር ተጣልተ ወይ ያለቀስክ ምናምን እንትን ካሉ አይዞሽ ያልፋል፣ የምትፈልጊው ካለ በዚህ ደውይልኝ ብሎ ብቻ ቁጥር ነው ያስቀምጡልን፣ ወይም ደግሞ አያስቀምጡልን። ችግር ካለ ቁጥርሽ ማስቀመጥ ትችላለሽ ይላል። ትላለህ፣ ትደውላለህ። ለምን እንዴ እንትን ትያለሽ? አንቺ እኮ ማለት ጠንካራ ሴት ነሽ ምናምን ነው ይላል። ለካ እንደዚህ ተጫዋች ነው ምናምን ትላለህ። ከዛ በኋላ ያ ምንድን የለበሽው ይባላል። አሁን ከመኝታ ተነስቼ ምንም ኖርማል የመኝታ የቤት ውስጥ ልብስ ያው ደብሮኝ የለ ምናምን። ለምን ይደብርሻል? ወጣ በይ ዘና በይ ምናምን ይሄ ተጫዋች ይላል። ከዛ በኋላ ቱጌዘር ዋይ ከዛን እንደገና ተመልሶ ይደዋወላሉ። በስማ አንገቴ ነው ቀና ያደረገኝ ትላለች። ምኑን አይተሽ? አይዞሽ እንዳትፈሪ እሺ፣ እንዳትፈሪ ነፃ ሆነሽ አውሪ። ከነፃ በኋላ ካሜራ ደግሞ ይከፈታል። ከዛ በኋላማ ጉዱን ያለው እየተባለ ይወለቃል።
ጎዶና ያለው ተብሎ ነው፣ ለሌላ አይደለም። ብልግና እንዳታስቡ። ጎዶና ያለው የሆነ ጉዱን ለማየት እንዴ ሰውነትሽ ላይ ጠባሳ አለ እንዴ? ምን ደራረብሽ የሚባል ነገር ይመጣል። ምን ደራረብሽ? አረ ይሄው ምን ጠባሳ የለኝም ብሎ ይወለቃል። እንዴ እዚህ ጋር ያለው ጠባሳ የሚታየኝ እመብርሃም እምዬ ማርያም ስማሽ አለት እንዴ ይባላል። አረ የቱ እስቲ ብሎ ይወለቃል። ለእንትን ነው ጉዱን ለማየት ነው እንጂ ለሌላ አይደለም። ገብታችኋል? ከዛ እንዴ እግርሽ ላይ ሽታ የለሽም እንዴ ይባላል። ኖ እናቴ እኮ በጣም እንትን ሰው ናት ይሄው ተብሎ ይወለቃል። የእውነት ማቻለሽ እንዴ ከእንትን ጋር? አረ እና ቀይ ነው እኮ የለበስኩት ፓንት ይወልቃል። ለመውለቅ ስላለበት ነው። ብልግና ግን እንዳታስቡ ጋይስ። የተወጋዩ ነፍ ይወልቃል። ከዛ በኋላ ጣት ይግባ፣ እግር ይግባ፣ ራሱ ቱጌዘር ይግባ። ማን እንደሚገባ ምን ይታወቃል? ሲወጣ ብቻ ነው ሲመዘረጥ የሚታየው። አላህ ይሁናቸው የእውነት። እኔ ብቻ ነኝ እዚህ ቁጭ በፖዚሽን ሰው ሳማሙለው ጋይስ። እኔም ከሰው ጋር ልጻጻፍ እንዴ ጋይስ? እንጻጻፍ እንዴ? ታው ከኔ ጋር ደንዛችሁ እዚህ ቁጭ ብላችኋል ብዙዎቻችሁ። ህዝቡ እየተጻጻፈ ነው የእውነት እየተጻጻፈ ነው። እናንተም እኮ የኔ ወሬ ሰምታችሁ እዚሁ ተዘፈዘፋችሁ። እኔ ካልጠፋው እናንተም አታገቡ። ልጥፋ አይደል ጋይስ? ልጥፋ አለበለዚያ እዚሁ ተፋጠን ነው የምንኖረው። ተፋጠጥ ጠጅ ቤት ይመስል እስቲ በምላሽ ግን አንድ ነገር ልንገራችሁ። የፈለገ ቢጠፈጠፉ እስካሁን የሄደበት ቦታ ሁላ የመጀመሪያው ሚስት አታክልም። የሚገርማችሁ ነገር የቻች ታደሰ ኧረ ሸጋ ስምህ ማን ነው? አድራሻህ የት ነው? ሌላ ሰው ሳሰማ አለናታ ነስማማ የሚሉ ቻች አንድ ሁለት ሴቶች ደናሾች የሉም? ከሁለቱ አንዷ እኮ እሷ ናት። አስባችሁታል? ዓለም ባልሰለጠነ ሰዓት ስልጡን የሆነች ልጅ ናት። ለዛ ነው ማይደምቃት ምንም ማይላት። ገና ዓለም ሳይሰለጥ አስባችሁታል? እሷ ፀጉር ምናምን ነው የምትሰራው። ለዛው ቤት ውስጥ ብር ቢበዛ ያው ለመርጨት ነው። ስሜት ለመርጨት፣ አይምሮ ድድብናን ለማዝረክረክ፣ ላጭ ለመርጨት እንጂ ሰው በቀን 3 ጊዜ ብቻ ይብላ። ይሁን ነገር ማድረግ ከፈለገ ያድርግ። እኔ ከካው መግዛት ፈልጌ ከካው መግዣ እንዳላጣ ብርጭቆ ቤቴ ውስጥ ከሌለ በፌስታል እንትን ልል እችላለሁ። ፀሐይ እኔን ካስቸገረ መነጽር መግዣ ይኖሬ። ልብስ ፈለኩ መግዛት ብቻ ልቻል። መብላት ፈለኩ መብሊያ ብቻ ይኖሬ። ከዛ በስተቀር ሌላው አካውንት ሁሉ ብር ነው። አሁን የአካውንቴ ውስጥ ብር እንዳለና እንደሌለ እንኳን አላውቅም። ምክንያቱም የቤት ኪራይ ተከፍሏል፣ የምን ተከፍሏል። ሌላ ምን ያደርግልኛል? ለሚመጣው ደግሞ እንደገና ይመጣ የለ እንዴ? ደግሞ እንሳሴት እንዳለ ስታስበው እኮ አመንዛሪ፣ አቀንዛሪ፣ ቅንዝራም ቢሮ ጸልያ አመስግና የምትኖር ፊቷ ላይ ጸጋ አላት። የሚገርማችሁ ነገር እንትናይ ፊቷ ላይ እየተጀመሩ የሚፈርሱት አንዳንድ ጊዜ የሆነ ሴትዮ ምን ትላለች? እኔ በጣም የቆጨኝ ያኔ ሰብለ በቀለ ብር ሲያሰባስቡ ምናምን $100 ማዋጣቴ
ዶላር ይመልሱልኝ። እንደዚህ እየዞራችሁ ልትነፉበት አይደለም። እኔ ብር ያዋጣሁት ጎፈንድ ላይ ሰፖርት ብለን ያጽናና መስሎ እናንተ ትነፉበት አይደለም። $100 በነፍስ ወከፍን ያዋጥቻለሁ። ያ ብር መልሱልኝ ስራ ብለን እዚህ ምድረ ሴቱ ሁላ ተሰብስቦ ሲጸልይ የነበረው ጸሎታችን ርገማን ለእናንተ ይመላችሁ። ጀምሩ ደግሞ መቆም ይጀምር። ንቅያችሁ ጠልቻችሁ አላውቅ። ያ ማን ነው ደግሞ ስለመጥላትና ምናምን ቆሻሻዎች ከጀርመን ወገን ለምንድን ነው የተለያዩት? ለምን ይመስላችኋል? ለካ ባለፈው ስለኔ እንደዛ ስትንገሸገሽ የነበረው ከሽከሽ ብላ አስተዋር አፋትቻት ነው። ለካ የሆነ ባንድ ሁማኔር አስቀርቻት ነው። ሁማኔር ቤት ለነገሩ ሰው እንኳ ሲዋደድ ነው ለምን ተለያየ የምትሉት አይደል? ሳይዋደዱ ጀስት ዋን ዋይ ቴክ አዌይ የተመራረጠን ሰው ለምን ይገርመናል? እኛ ራሱ እኮ አስገብኝ እረዳሻለሁ እግዚአብሔር ይሄ ነገር ላይ ሐሳብ አለ። እዚህ ነገር ላይ ነግቢ ያየሽው ነገር ሁላ ነገር መታወቂያው ነገር ነይ በዚህ ጉዳይ ላይ ወይዬ እስቲ አድናቂሽ ነኝ እወድሻለሁ። አቦረድ ሲሄዱ ከሆነ ሴጋ ከእንትካሉ አሁን እኮ ነገ እዚህ ሀገር ከመጡ እኔ ጋር ሊዳገሱ ነው ማለት ነው። አሁን እኮ ለራሴ መፍራት አለብኝ ይሄን ጉዳይ ገብቶች ተራ ቢደርሰኝስ ብዬ እኮ መፍራት ጀመርኩ። ለምን የፈሩት ይደርሳል የሰደቡት የሚባል ነገር አለና አስባችሁታል? ያ ጋይስ የነሱ ገዳፋኔ ላይ አዙሮ ቢደፋውስ? ጠርጠር ጋይስ ሴቶቹን በጊፍት ጨረሷቸው፣ በቱጌዘር ጨረሷቸው። ይኸውልህ ቤታ ብቻ ነች የዳነችው ጋይስ እንጂ እዛው ለአሜሪካ ቀርቧ እሷ ነበረች። አሻሮልዬ አስባችኋል? ደግሞ ምንቅርቅር ያሉ ሴቶች ናቸው ደስ የሚሏቸው። አይታችኋል? ምንቅርቅር ያሉ ቅንቅናም የሆኑ ሴቶች ነው የሚያጋጥሟቸው። የለም ጊዜ ወለድ ጨዋዎች፣ ጊዜ ወለድ ልብ ወለዶች አይደሉም፣ ጊዜ ወለዶች። ግን ትዝ ይላችኋል ሚጣ የመጀመሪያ ጊዜ ትውውቅ ላይ ከቤታ ጋር ነበር እኮ ለመግባባት የሚጥረው የነበረው። ትዝ ይላችኋል? ከቤታ ጋር ነበር እኮ አይደል? የሆነ ሪከርድ እኮ ነበረ ጋይስ። ሪከርዱ አሁን ወደ ኋላ በጣም ልመለስ ነው። አንድ ቀን እኮ ስንሰማ ነበር ራይት። በእንትና ምክንያት በዛች በጀርመኗ ምክንያት ያን ሪከርድ እኮ ስንሰማው ነበር። ትዝ ይላችኋል? ለሁሉም ነው እንዲያፈቅርሻለሁ የሚሉት እያልኩኝ አይደል? የሆነ ሪከርድ ለቤት አባቷ ብቻ ሳይሆን አያቷ ሁላ ነው የሚሆነው እንጂ አባቷ እንኳን እንደሱ መነጽር አያደርግም። ግድግዳና በር መሃል መለየት አቅቶት በየጊዜው የሚጋጭ ሰውዬ ገብቶቻል። አንዳንድ ጊዜ እኮ እዛው አጠገብ ያለ
ያለ ሰው ላይ እንኳን ፎከስ አታረግም እኮ ሚጣይ አታረጊም እኮ ለምን እንደምታረጊ ታውቂያለሽ? ከዚህ ቤት ወጥተሽ እዚህ ቤት መግባት አትፈልጊማ። የሆነ ሀገር ለመዝናና ስትሄጂ በዛው የሚያዝናናሽ በዛው ፉል ፓኬጅ የሚሰጥኝ ሰው ነው የምትፈልጊው። ገብቶሻል? ያ